እና ይሄን ነው ማስተዋል ያለብን ወንድሜ። ትክክል ነህ። በጣም አንተ በጣም መልካም ሰው ነህ። እውነት ለመናገር ከሆነ አንተ የምር ከዛ አካባቢ እንዳንተ አይነት ሰው ራሱ ማግኘት በጣም ጥሩ ነው። ለማንኛውም እኔ አሁን ዘረኝነት ውስጥ የለውም ባይዘዌ ይህንን እንድትረዳኝልኝ እፈልጋለሁ። ግን ከሁሉ በላይ ቤተክርስቲያኒቷ ስራ አለባት። ኦሮሚያ ክልል እኔ እኮ በአቅሜ ተቀጥሬ 7 ዓመት ሰርቻለሁ። እኔ ያስተማርኳቸው ድቁና ያስተማርኳቸው የኦሮሚያ ልጆች የዛው አካባቢ ተወላጅ የሆኑ 15 እስከ 20 ያላነሱ ድቁና አውጥቼ አስተምሬ ነው ወደ አዲስ አበባ የመጣው። እነዚህ ልጆች አሁን የቤተ ክርስቲያኒቱ አገልጋይ ዘመዶችን ነው ያስተማርኩ። አሁን ኦሮሞ ልጆችን ያስተማርኩ ወይስ የአማራ ልጆችን ያስተማርኩ? የሁሉም አስተዋጽኦ አሉ። ኦሮምኛ ብቻ ቋንቋ የሚችሉ ቢገርምህ እኔ ከማስተምርበት መጠየቅ ትችላለህ። ሽርካ ላይ ነው ኦሮምኛ የሚችሉ ልጆች እና አማርኛ የሚችሉ ልጆች ሳስተምራቸው እንደውም ውዳሴ ማርያም ተብሎ የሚሸነኩት ኦሮምኛ የሚናገሩት ልጆች እንደ ቋንቋ ግዕዙ እንደ ቋንቋ እየቆጠረላቸው ይሆን ተብሎ የሚሸመጡት እንደውም ኦሮምኛ ቋንቋ የሚችሉ ልጆች ናቸው የሚይዙት። ውዳሴ ማርያም ሳስተምራቸው ማለት ድቁናውን ሳስተምራቸው ተሎ ቀልጠፍ ብለው ድቁናውን የሚይዙት እንደውም እነሱ ናቸው። አምሬ ነግርህ እነዛ ልጆች አሁን እዛ ቦታ ላይ አሉ እየነገርኩ ነው። ግን ምንድን ነው መጥፎ አባባል አለ። ይሄ አባባል ምን አይነት ነው? ለኦሮሞ ምን ይበቃዋል የሚባል የጅሎች አባባል ይኖራል። ይህን አባባል ደግሞ ሰብሮ መውጣት ነው። አንተም እውነት ነው፣ በጣም ትክክል ነህ። አንተም እኔ ለምሳሌ አሁን ኢትዮጵያዊ ሁኜ ሳለው እምነት ከየት መጣ ብትል ከግብፅ ስትል ግብፅን እኛ እንደ ባርነት እየቆጠረችን ከኢትዮጵያ ጳጳስ መውጣት የለበትም እያለ እየናቀችን የነበረችውን ግብፅ ዛሬኛ በጳጳስ እንመልጣታለን፣ በሊቃውንት እንመልጣታለን፣ በሁሉም ነገር ሮምን ዓለምን እንመልጣለን በሊቃውንት። ኦሮሚያ ክልልም ነገ እንደዚህ ተብዬ የሚባለው ቂም ነገር በአንድ ጎንም እኮ ከአማራ የመጣው ነው የሚያገለግለን ሲባል እኮ ከአማራው የመጣው ቤተክርስቲያን ተክሎ ከሰጠህ፣ ከአማራው የመጣው ቅዳሴን ካሳየ፣ ከአማራው የመጣው እንድታገለግል 2 ልጆችና 3 ልጆችን ካስተማረልህ ነገ ደግሞ አንተ በበለጠ ተምረህ ነገ እኮ ሁሉን ልትቆጣጠረው ትችላለህ። እምነት ሲመጣ የሆነ ቦታ መጥቶ የሚያርፍበት ቦታ አለ አይደለም እንዴ? ስልጣኔ ሲመጣም የሆነ ቦታ መጥቶ የሚያርፍበት ቦታ አለ አይደለም እንዴ? ቀድሞ በመጣበት ቦታ ላይ በሰሜኑ ክፍል እምነት ተጀምሯል። ኦርቶዶክስ በሰሜኑ ክፍል አክሱም ሰሜን አካባቢ ኦርቶዶክስ መጀመሪያ ጊዜ ተቀብላለች። ከዛ ወደ አማራው ክልል እያለ ከዛ እያለ ወደ ኦሮሚያ ወደ ደቡብ እያለ እየተዛመተ መጥቷል። መጀመሪያ በመጣበት ነው የሚስፋፋው አንድ እምነት። እስልምና በየት ገባ ብትለይ በሐረር በኩል ገባና አሁን እስልምና በየት ነው የጠነከረ ብትለይ ከጎንደሩ ይልቅ ከሰሜኑ ይልቅ ምስራቁ ዓለም በእስልምና የጠነከረ ነው አይደለም እንዴ? ልክ ነህ። ለምን ይመስላል? መጀመሪያ እምነቱ የገባ በዛ በኩል ስለነበረ አይደለም? ልክ ነህ። ጴንጤነት አሁን ቤት በኩል የጠነከረ ብትለይ በወለጋ በኩል ነው መጀመሪያ። ወለጋ ለምን? በዛ ስለገባ ነው አይደለም? ልክ ነው። መጀመሪያ በገባበት አካባቢ ስር ይሰዳል አይደለም? በገባበት አካባቢ ስር ይሰድና የዛ አካባቢ ባህል ወግ እስከሚመስል ድረስ ሊነገር ይችላል አይደለም እንዴ? ግን አይደለም። ይህን ማወቅ ያለበት ተረዳህ? አዎ ተረድቻለሁ መምህር፣ በጣም እናመሰግናለን። የአዳማ ነው የአዳማ እና ይሄን እንድትረዳ ወንድሜ ነው። ምክንያቱም በተለይ አሁን እኔ ፖለቲካውን ዓለም አልፈርድበትም። ፖለቲካው ለምድራዊ ፍላጎት ነው፣ ለሹመት ነው፣ ለስልጣን ነው። ስለ መንግስት ሰማያት ስለ መጽሐፍ ቅዱስ አላነበበም አያውቅም፣ መብቱ ነው። ግን መጽሐፍ ቅዱስ ያነበበ ሰው የተማረ ሰው እምነትን ያወቀ ሰው ግን በፖለቲካው ተውጦ እንደ ፖለቲካ ሲያወራ ያስጠላኛል። የሃይማኖት አባት እንደ ሃይማኖት አባት ነው ማውራት ያለበት። ፖለቲካው እንደ ፖለቲካ ነው ማውራት ያለበት። የሃይማኖት አባቶች አንድ ሆነው ኦሮሚያም ያለው አማራም ያለው ትግራይም ያለው በሁሉም ብሔር ብሔረሰብ እኔ ልጠይቅህ። እኔ አሁን ፖለቲካ እያልክ ያለው ስማኝ፣ ፖለቲካ እያልክ ያለው እኔ አቡነ ሳዊሮስ እንደዚህ ኦሮሞውን በጣም እሳቸው ናቸው በጣም ጥሩ ነገር የሰሩልን ስልክ ለምን ፖለቲካ አልክ?
ኦሮምኛ በኦሮምኛ ስለ ኦሮሞ ምናምን ስላልኩ ነው አቡነ ፖለቲካ ሳዊሮስን ያልከው? አቡነ ሳዊሮስን ሳታነሳ ፖለቲካ ምን አመጣው? እምነት አለ እንዴ? ልንገርህ፣ አቡነ ሳዊሮስን ሳታነሳ ሌላ የኦሮሞ ሊቃነ ጳጳሳት የሉም? አሉ እንጂ እንዴ። አቡነ ጴጥሮስ ራሱ ኦሮሞ ናቸው። ባይዘይ እነ አቡነ ናትናኤል እና አቡነ ናትናኤል ማን ናቸው የሚባሉ የኦሮሚያ ሌላ ሌሎች በጣም የሚያስተምሩ የሉም ወይ? እነሱ ለምን ረሳቸው? ፖለቲካ ካልሆነ ለምን እነሱ ኖ። እሺ አሁን ጥሩ ጥያቄ ነው የጠየቀኝ። እሳቸው አሁን ለኦሮሞ አልሰሩም። ለኦሮሞ ሕዝብ እኮ አልሰሩም። ለዛ ነው እኮ እሳቸው አሁን አልሰሩም እኮ ለኦሮሞ ሕዝብ እኮ። ኦሮሞ ተበድሏል፣ በቋንቋ አልተማረም፣ በቋንቋ አልተቀደሰም፣ በቋንቋ ደግሞ ቤተክርስቲያን ውስጥ አልተሰበከም ብሎ ለመጀመሪያ ጊዜ ፊገር ሆኖ በድፍረት የተናገረው አቡነ ሳዊሮስ ነው። እንደውም እኮ አንድ ልጠይቅ፣ አቡነ ሳዊሮስ ለኦሮሚያ ቋንቋ በመጽሐፍ ቅዱስ በቋንቋ ያሳተሙ አቡነ ሳዊሮስ ናቸው እንዴ? አይደሉም። መጽሐፍ ቅዱስማ መማርና ማሳተም እኮ የተለያዩ። እሺ አቡነ ሳዊሮስ አሁን የት ቦታ ሄደው ሰብከው አስተማሩ? እስቲ ንገረኝ። ጳጳስ ናቸው እኮ እነሱ እንዴ። እሳቸው እኮ ትልቅ ሰዎች ናቸው እኮ። ትልቅ ሰው እኮ እነሱ። እግዚአብሔር ነው ለኦሮሞ ሕዝብ የሰጠው እሱን። ጳጳስ ቢሆኑ የአዲስ አበባ ጳጳስ እንጂ ናቸው። ኦሮሚያ ክልል እኮ መጥተው አላስተማሩ። አሁን አሰላ አካባቢ ችግር ሲሆን አቡነ ሳዊሮስ አሰላ አካባቢ መጥተው ለምን ያሰላ ጳጳስ ሆነው ለምን አያስተምሯቸውም? እሱ ትእዛዝ ይሰጣል እንጂ ያስተምራል። የማስተማር ግዴታ የለበትም። ማነው ትእዛዝ የሚሰጠው? እሳቸው ናቸው። እሳቸው ትልቅ ሰው ነው። አዳምጠኝ። አቡነ ሳዊሮስ ማለት ነው የምወዳቸው አንድ ነገር አለ። አምር ነገር የምወድበት ምክንያት አለ። አቡነ ሳዊሮስ ሊቃውንት የተማረ ሰው ይወዳሉ። አንድ ያዝልኝን የተማረ ሰው ይወዳሉ። በሁለተኛ ደረጃ ደግሞ በአዲስ አበባ ዙሪያ ላይ በቤተ ክህነቱ ዙሪያ ላይ ሙስና አለ። ይህን ሙስና ለማጥፋት ይሰራሉ። የሚያለቅሱ አሁን አንዳንድ ሰው ሲያለቅስ ሲነግረኝ ከአቡነ ሳዊሮስ ቢሮ አንድ ሰው ሰሰት ብሎ ገብቶ አባታችንን ቢያገኝ እንጀራ የለኝም፣ እርቦኛ፣ ጠምቶኛ፣ ቤተክርስቲያን መቀጠል አልቻልኩም ብሎ ቢነግራቸው ወዳውኑ ደብዳቤ ጽፈው ከዚህ ቤተክርስቲያን እንዲቀጠር የሚል ውሳኔ ተሎ ይሰጣሉ። ያዝልኝን። ይሄ ትልቅ የአባትነት መገለጫ ነው። ግን የሆነ እሳቸውንም አታስጠምዷቸውና የሆነ ነገር ለሆነ ነገር አንድ ጳጳስ መንኮሰ ሞተ ብሎ የሞተ ነው። ሲሞት ሁሉም ክርስቲያኑ አማራ ክልል ያሉት ክርስቲያኖች ልጆቹ ናቸው። ኦሮሚያ ክልል ያሉ ክርስቲያኖች ልጆቹ ናቸው። ትግራይ ያሉ ክልሎች ልጆቹ ናቸው። በዓለም ላይ ያሉ ክርስቲያኖች በሙሉ ልጆቹ ናቸው። ስለዚህ ጳጳስ ዘረኛ ሊሆን አይችልም። ጳጳስ ሰፈርተኛ ሊሆን አይችልም። ዘኦል የሁሉም መለያ የሆነ ምልክት የደፋው ቆብ አስኬማ የሁሉም ምልክት የሆነ ሁሉም አባቴ ሌሎች የሚገባኝ እንጂ በኦሮሚያ ተወላጅ የሆናችሁ ብቻ አባት የምትሉ ከሆነ ለሌሎችስ አይደለም። አባቴ እንደዛ አላልንም። አሁን የኦሮሞ ሕዝብ በራሱ ቋንቋ ይማር ለማለት የዘረኝነት እኮ አያስብልም እኮ ያስብላል። ቤተክርስቲያን ትናንትና እንደተመሰረተች አርገህ አቡነ ሳዊሮስ አስተምረውን ስትል ከአቡነ ሳዊሮስ በፊት ኦርቶዶክስ ስታስተምር ቆይታለች። ከእነ አቡነ ማትያስ በፊት በእነ አቡነ ጳውሎስ ጊዜ ስታስተምር ቆይታለች። ነገም ታስተምራለች። ግን ጉድለት አለ። አስተዳደራዊ ጉድለት ቢነግር ኦሮሚያ ክልል ብቻ ሳይሆን አዲስ አበባ ላይ የቤተ ክህነት የቤተ ክርስቲያን አስተዳደራዊ ችግር አለ። ፍትሐዊ ያልሆነ ዘመናዊነትን ያልተላበሰ በአዲስ አበባ ቤተክርስቲያን ላይም አለ። አማራ ክልል ላይም አለ። ትግራይ ክልልም አለ። ደቡብ ክልልም አለ። በሁሉም ክልሎች የቤተ ክርስቲያን ፍትሐዊነት ጥያቄነት አለ። ይሄ ያስማማናል አይደለም? ልክ ነህ። ስለዚህ አይ ቤተክርስቲያን ንብረት የሚዘርፉ አሉ ብዬ አስባለሁ። አንዳንዴ ከሚናገሩት እኔ ምንም ማላውቀው ነገር ስለሌለ ምንም ችግር እኔ አላውቅም። እሱ እኮ ነው አታስገባኝ